ዘጠነኛ ሳምንት ሐዋሳ ላይ የተገናኙበት የመጀመሪያ ዙር ግንኙነታቸው አንድ አቻ ተጠናቋል። ነቢል ኑሪ ለአዳማ ከተማ፣ ያሬድ ታደሰ ደግሞ ለድሬዳዋ ከተማ ጎሎችን ያስቆጠሩ ተጫዋቾች ነበሩ። ኢንተርናሽናል ዋና ዳኛ ባህሩ ተካ 10ኛ የሊግ ጨዋታቸውን ይመራሉ። በቀደሙ 9 ጨዋታዎች 56 ማስጠንቀቂያ ካርዶችን መዘዋል። የሲቢኤ ኢትዮጵያ ፕሪሚየር ሊግ የ29ኛ ሳምንት ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም አዳማ ከተማ ከድሬዳዋ ከተማ የመጀመሪያው አጋማሽ ተጀምሯል። አስቻለው ታመነ፣ አስቻለው በረጅሙ የመታው ኳስ በቀላሉ በአቤኔዘር ሲሳይ ተመልሶበታል። የመልሱ ሮራ ሲያም ሱልጣን በአዳማ ከተማ በኩል ባለፈው ሳምንት ከቅዱስ ጊዮርጊስ ጋር በነበረ ጨዋታ የመጀመሪያ ድል የተሰጠው መሐመድ ፈይዶ በጣም አስገራሚ 90 ደቂቃዎችን አሳልፈው ነበር። ዛሬ ሌላ ድል ተሰጥቶታል። ምን ሊያሳየን ይችላል? ቀስ እያሉ የመጡ ነው አብዶ ወደ ሜዳ። ሰዓቱም እየሄደ ነው። የሥራ ሰዓት ተጠናቋል። የመዝናኛ ሰዓት ቀርቧል። ለመዝናኛ ደግሞ ቡድናቸው አለ እዚህ። ባለፉት ጊዜያት ትልቁ ችግር የነበረው ቡድኑ አስተዳደራዊ ችግር ነበር። አብዱ አሰልጣኝ ታገሱ እያሉ በከቢባ አድጎት ጨዋች ቡድኑ ጥሩ እግር ኳስ ጨዋቱ በሊጉ እንዲቆይ ያርገዋል። አሁን ግን በከፍተኛ ኢንቨስትመንት ቡድኑ ጥሩ አምቢሽን ይዞ ነው የተነሳው። ግን ቡድኑ ደግሞ አንደር ፐርፎርም እያደረገ ነው። ደስተኛ የሚያደርጋቸው አይመስለኝም ደጋፊዎች። ለዜሮ ጨዋታ አይመስልም። ጥሩ አፕ ነው የጨዋታው ክብደት የገባቸው ይመስላል። ደም ለማጥቃት ለአዳማ ቢኒያም አይተን አቡበክር ሳኒ ምን አይነት የመጀመሪያ ኳስ ቁጥጥር ነው! ምን አይነት አጨራረስ ነው! አቡበክር ሳኒ ምናልባት ቡድኑን ከ6 ጨዋታ በኋላ ወደ አሸናፊነት ለመምጣት መነሻ ልትሆን የምትችል ጎል አቡበክር ሳኒ ለራሱ 4ኛ የውድድር ዘመን ጎል። ከምንም በላይ ደግሞ በጨዋታው ላይ በሙከራ የተሻሉ በነበሩበት ሰዓት ጎል ማስቆጠራቸው በራስ መተማመናቸውን ይጨምረዋል። ለአዳማ ሞር ከደስታ በላይ እፎይታ የሚሰጥ ጎል ይመስለኛል። አብዱ ያለም ጥርጥር የመጀመሪያው 30 ደቂቃ ብልጫ ወሰደው ቡድን አዳማ ነው። ሳጥን ውስጥ ግን አጥቂዎች በጥራት ጎል ሲያገኙ አሁን የመጀመሪያው ተመልከት። በቀኝ ሳይድ ያገኘው ክፍተት በዛኛው ዮሴፍ ሳሙኤል አለ፣ ቢኒያም አለ፣ አቡበከር በነፃነት ነው ኳሱን ያገኝ። አስቻለው ኳሱን ተቆጣጥሮ እስኪዞር ድረስ በጣም አጥብቶ ነው ክሎዝ ዳውን ማድረግ አልቻለም። አብዱ ተመልከት። በቀኝ እግሩ ጥሩ ኮንትሮል፣ በግራ እግሩ ፓወርፉል ምት። አብዩ ኳስ ባናቱ ላይ ነው ያለፈው። አብዩ ማዳን አልቻለም። ተመልከት ከጀርባ አህመድ ረሺድና ጓደኞቹ በጣም ሰፊ ስፔስ ነው ያገኙት። አብዱ ቢኒያም ኳሱ ሳይሰጠች ጠጋ ብሎ ኳሱ በምቾት እንዳይሰጥ ያደረገው የለም። አቡበከር ኳሱ ሲቀበል አስቻለው በጣም ዝግ ያለ ነበር። በሚገባ ጊዜና ቦታን በደንብ ተጠቅመው ነው ጎል ያስቆጠሩት። አጥቂ በኢትዮጵያ መድህን ቢኒያም አይተን ሚካኤል ሰፋ ለሁለተኛ ጊዜ ከማዕዘን የተሻገረውን ኳስ አዳማ ከተማ በኩል ተጀምረዋል። አዳማ 1-0 እየመራ ነው አጋማሹን የጀመረው። ሲያም ሱልጣን ድል አዲስና አብዲሳ ጀማል ናቸው ይሄን የተቀየሩ አስራት ወንጀል። ስለዚህ አስራት አሁን አብዲሳ እስኪመጣ ድረስ ማነው ጀሚል እስኪመጣ ድረስ ቀኝ ፉልባክ ላይ ነው የሚሆን። ጀሚል ሲመጣ ወደ መሃል ይገባል። ቅድም ያነሳል በተለይ አስራት አሁን አማካይ ክፍል ላይ ዶሚኔት የተወሰደባቸውን ብልጫ መመለስ ይችላሉ። አሁን ይበልጥ በሶስት አጥቂዎች አሁን ከፊት በጣም ጥሩ ተጫዋቾች አሉ። ሄኖክ ወደፊት ማነው ያሬድ ወደፊት ጠጋ ብሎ መጫወት ይችላል። አብዱ በአማርኛና በአፋን ኦሮሞ በሁለት የቋንቋ አማራጮች ጨዋታውን በቀጥታ እንድትከታተሉ ጋብዘናል። ግርማ በየነና ሽፈራ ጃምቦ በአፋን ኦሮሞ፣ አብዱ መሐመድና ዮናስ አዘዘ በአማርኛ። በፈለጋችሁት የቋንቋ አማራጭ ጨዋታውን ተከታተሉ። ከቴሌቪዥን በተጨማሪ በማህበራዊ የኦቤን ገጾች በነፃ እየቀረቡ ናቸው። ጀሚል ያዕቆብ ወደ አብዱሰላም፣ ምናልባት ያሬድ ታደሰ፣ አብዱሰላም ዩሱፍ፣ ይህን ማን ያምናል? በድንገት ነው ከኋላ አምልጧቸው የገባው። ኳሱን መነካካታል ማየትም አልፈለገም። በቀጥታ ነካ መረብ ላይ ማሳረፍ። ድሬዳዋ ከተማዎች ሁለተኛው አጋማሽ ላይ ላሳዩን መሻሻል የሚገባቸውን ያቻነት ጎል አግኝተዋል። ቀሪ 12 ደቂቃ አላቸው። ከዚህ በኋላ ስለ 3 ነጥብ ማሰብ ይችላሉ። ቢኒያም በቀላሉ ነው ኳሱን የተነጠቀው። አልበት ድል ነበር አልተቀሙበትም። አሁን ግን ቢኒያም ያን ኳስ መጠቀም አልቻለም። አሁን ደግሞ በቀላሉ ኳሱን ከተነጠቀ በኋላ ነው የኳስ ወደፊት ሄደው። ያሬድ ሀሰን ምን አይነት ኳስ ያሬድ ጌታቸው ለአብዱሰላም የሰጠው ቆንጆ ሩጫ ነው። ድሮ አንቲሲፔሽን ነው።
ከጀርባ ኳሱ እንደሚሰጠው አውቆ ግሩም ሩጫን የሮጠው ይሄን ኳስ መናፍ ምንም ማድረግ አልቻለም። አላዛር ጊዜውን ጠብቆ አልወጣም። አብዱ በመሃል በድፍረት ነው ሮጦ የገባው። የያሬድ ጌታቸውን ፓስ ንክኪ አለማድነቅ አይቻልም። ጥሩ ድል አብዱሰላም የሱፍ አብዱሰላም ወጣባቸው ነው። ድሌ ለመጨፈር እድል ያለው ቡድን ያለ አይመስልም። 4 ደቂቃዎች ተጠናቀዋል። ባህሩ ተካ ምናልባት ተጨማሪ ደቂቃዎችን አቤል ነጋሽ አቤል ምናልባት የፍጹም ቅጣት ምት ጥያቄ የለም ጨዋታው ቀጥሏል ብለዋል ባህሩ ተካ። ሚካኤል ሰፋ በእጁ የመታ ይመስላል። በመጨረሻ ሰከንድ ታሪክ ሊቀይሩ ነበር ድሬዳዋዎች። ጨዋታው ተጠናቋል።